ቅዱስ ሚካኤል ለኢያሱ ተገለጠለት። የሰራዊት አለቃ ሆኜ መጥቻለሁ ያለው ሚካኤል ነው። ቀድሞ ለሙሴ እንደተገለጠ አሁን ለኢያሱ ተገለጠ። እንዲህም ሆነ ብሎ የሚጽፈው በዛ የተነሳ ነው። በዘጸአት ምዕራፍ 23 ቁጥር 20 ላይ የእግዚአብሔርን መልአክ እነሆ በፊት ልካለሁ ብሎ ራሱ እግዚአብሔር ለሊቀ ነቢያት ለሙሴ ሲያነጋግረው ተመልክተናል። ወዳዘጋጀሁት ስፍራ ያገባ ዘንድ በመንገድ ይጠብቅ ዘንድ እኔ መልአክን እልካለሁ። በፊቱ ተጠንቀቁ፣ ኃጢአት አትስሩ፣ ይቅር አይልምና አታስመርሩት፣ ስሜ በእርሱ ነው ብሎ ኃያል የሆነውን ቃል ለሙሴ ሲነግረው እግዚአብሔር ተጽፏል። አሁንም ለኢያሱ እንደዛው ተገለጠለት። እዚህ ጋር ግን ለዛሬ የምወስደው ትምህርት ልብ ብላችሁ የምታዩት በመጀመሪያ ኢያሱ የተመዘዘው ሰይፍ በእጁ ያዘውን በኢያሪኮ አጠገብ ያገኘውን መልአክ ሲመለከተው ሰው ብሎ ነው የሚጽፈው። ምክንያቱም መጀመሪያ ኢያሱ ሰው ነው የመሰለው። ስለዚህ የተመዘዘ ሰይፍ የያዘ ሰው ኢያሱ አንተ ማነህ አለው ነው የሚለው። ምክንያቱም አንድ ሰይፍ የያዘ ሰው መስሎታል። ማነህ? ምክንያቱም በዛ ሰዓት ኢያሱ ሕዝበ እስራኤልን ይዞ ኢያሪኮን ግንብ ለማፍረስ ካህናቱ ታቦቱን ተሸክመው የሚሄዱበት ሰዓት ነበረ። ከኛ ወገን ወይስ ከጠላት አለው። የእግዚአብሔር መልአክም መለሰ አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ። ሚካኤል መሆኑን ለኢያሱ ገለጸለት። ይሄን ኢያሱ ምን አደረገ? በግንባሩ ድፍት ብሎ ሰገደለት። ምክንያቱም መልአክ ስለሆነ። ወዲያው ኢያሱ አንድ ነገር ተናገረ። ቅድም ማነህ ብሎት የነበረውን አሁን ጌታዬ ለባሪያው የሚነግረው ምንድነው አለ። ምክንያቱም የእግዚአብሔር መልአክትን ክብር ኢያሱ ያውቅ ስለነበር። ከመነጋገራቸውም በፊት መልአኩ ኢያሱን አንድ ነገር አለው። የቆምክበት ምድር የተቀደሰ ነው፣ ስለዚህ የእግርህን ጫማ አውልቅ አለው። ኢያሱም እንዲሁ አደረገ። ከዚህ ምን እንማራለን? አንደኛ የእግዚአብሔር መላእክት ክብር ይገባቸዋል። የእግዚአብሔር መላእክት ስግደት ይገባቸዋል። የእግዚአብሔር መላእክትን ጌታዬ ብለን እንጠራለን። ኢያሱ ኦርቶዶክሳዊ ኢያሱን በዚህ ትምህርት ውስጥ የምታዩት ምንድነው? ለመልአኩ ክብር ሲሰጥ፣ የእግሩን ጫማ ሲያወልቅ፣ ለመልአኩ ሲሰግድ፣ እንደገና ጌታዬ ሲለው። ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለው ሥርዓት ቀድሞ የነበረ በአዲስ ኪዳን የነበረ በብሉዩ የነበረ ዛሬም ለዘላለም የሚኖር የሚደረገው ሁሉ ነገር መጽሐፍ ቅዱሳዊ መሆኑን ተመለከታላችሁ። ስለዚህ ኢያሱ የእግሩን ጫማ ወጣ፣ ጌታዬ ብሎ ተናገረ፣ ተንበርክኮ ሰገደለት። መልአኩም ኢያሱን አናገረው። ይህ ሚካኤል ነው። እስራኤልን ከግብፅ ባርነት ነፃ ሲወጡ እየመራ ቀይ ባህርን ከፍሎ እነሆ ያሻገራቸው ይህ ሚካኤል ነው። ከሙሴ ጋር የነበረው ይህ ሚካኤል ነው። በኋላም ታሪክ ላይ የባህራንን የሞት ደብዳቤ ቀየረው ይህ ሚካኤል ነው። አፎሚያን ከዲያብሎስ ያዳናት ይህ ሚካኤል ነው። ለብዙዎች ፈጥኖ የደረሰው ይህ ሚካኤል ነው። ዳንኤልን ያረጋጋው ይህ ሚካኤል ነው። መኑ ከማከ የተባለ በክርስቲያኖች ዙሪያ ሁሉ የሚከብ መኑ ከማከ። ሚካኤል ማለት ሚካ እጹብ ድንቅ ማለት ነው። ኤል ማለት እግዚአብሔር ማለት ነው። ሚካኤል ማለት እጹብ ድንቅ የሆነ እግዚአብሔር ማለት ነው። ይሄ እጹብ ድንቅ የሆነ እግዚአብሔርን እነሆ ስም የተሸከመ መኑ ከማከ እንዳንተ ያለ ማን ነው የተባለ የእግዚአብሔርን ስም የያዘ ቅዱስ ሚካኤል ሁልጊዜ ሊጠብቀን የታመነ ነው። ሁልጊዜ ሊደግፈን የታመነ ነው። ሁልጊዜ ከዲያብሎስ ቁራኛነት ሊያወጣን የታመነ ነው። ሁልጊዜ በክንፉ ሊጋርደን የታመነ ነው። ሁልጊዜ በብርሃን መስቀሉ ሊባርከን የታመነ ነው። ሌሎች ድንገት እንደ ኢያሱ ያላደረጋችሁ ለመልአኩ ክብር ያልሰጣችሁ ካላችሁ ከዚህ ትምህርት ምን ትማራላችሁ? ኢያሱ መልአኩን ጌታዬ ያለው መልአክትን ጌታዬ ብላችሁ ታውቃላችሁ? ኢያሱ ለመልአኩ ተንበርክኮ ሰገደ፣ ሰግዳችሁ ታውቃላችሁ? ኢያሱ መልአኩ የቆመበት ቦታ የተቀደሰ ስለሆነ በቅድስናው ስፍራ ጫማ ማውለቅ ስለሚገባ ጫማውን አውልቆ አከበረ። ዛሬ ጫማ አውልቃችሁ ለእግዚአብሔር ክብር መስጠቱበት አለ? ይህ ሁሉ የለም። ስለዚህ እግዚአብሔር አምላክ የሰጠን አንድ መንገድ ነችና በዚች መንገድ ውስጥ ሄዳችሁ ይህን ክብር እንድታዩና የዘላለም ሕይወት እንድትወርሱ የእግዚአብሔር ቃል ያስተምረናል። በተረፈ ኦርቶዶክሳውያን በኢትዮጵያ ያላችሁ፣ በአፍሪካ ያላችሁ፣ በአረብ ሀገር ያላችሁ፣ በአውሮፓ ያላችሁ፣ በአውስትራሊያ ኒውዚላንድ ያላችሁ፣ በአሜሪካ ያላችሁ፣ በላቲን አሜሪካ ያላችሁ፣ በመላው ዓለም ሁሉ ላላችሁ የቅዱስ ሚካኤልን ጥበቃ ለምትተማመኑ ጥበቃው ከናንተ ጋር ይሁን። የቅዱስ ሚካኤልን አማላጅነት የምትተማመኑ አማላጅነቱ ከናንተ ጋር ይሁን። ከሚያስፈራ ነገር ሁሉ ይሰውራችሁ። የባህራንን የሞት ደብዳቤ ወደ ሕይወት እንደለወጠ በሕይወታችሁ የሞት የሆነውን ነገር ሁሉ ቅዱስ ሚካኤል ፈጥኖ ደርሶ ወደ ሕይወት ይለውጥላችሁ። ባህራንን ከዲያብሎስ እንዳዳነ ከምትፈሩት ነገር ሁሉ ያድናችሁ። ክንፉ ይጋርዳችሁ፣ መስቀሉ ይጠብቃችሁ። በዓሉን በዓለ ሐሴት ያድርግልን፣ በዓለ ትፍሲት
ያድርግልን። የቅዱስ ሚካኤል ጥበቃ አይለየን። ባላችሁበት ሁሉ ልዑል እግዚአብሔር ይባርካችሁ። እግዚአብሔር በረድኤት ከሁላችን ጋር ይሁን። ክብርና ምስጋና ለስሙ ይድረሰው። የቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት እማምላክ ወላዲተ አምላክ አማላጅነቷ ከሁላችን ይሁን። መልካም በዓለ ንግሥ፣ መልካም ቀን የተባረከለት ያድርግልን። የቅዱስ ሚካኤል ጥበቃ ዘወትር ከኛ ጋር ይሁን። አሜን።